የይሁዳ መልእክት ምዕራፍ 1 የኢየሱስ ክርስቶስ ባሪያ ያዕቆብም ወንድም የሆነ ይሁዳ በእግዚአብሔር አብ ተወደው ለኢየሱስ ክርስቶስም ተጠብቀው ለተጠሩ ምሕረትና ሰላም ፍቅርም ይብዛላችሁ። ወዳጆች ሆይ ስለምንካፈለው ስለመዳናችን ልጽፍላችሁ እጅግ ተግቼ ሳለሁ ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠ ሃይማኖት እንድትጋደሉ የመከርኳችሁ ጽፍላችሁ ዘንድ ግድ ሆነብኝ። ከብዙ ጊዜ በፊት ለዚህ ፍርድ የተጻፉ አንዳንድ ሰዎች ሾልከው ገብተዋልና ኃጢአተኞቹ ነው የአምላካችንን ጸጋ በሴሰኝነት ይለውጣሉ። ንጉሳችንንና ጌታችንንም ብቻውን ያለውን ኢየሱስ ክርስቶስን ይክዳሉ። ዳሩ ግን ሁሉን አንድ ጊዜ ፈጽሞ ምንም ተማራችሁ ብትሆኑም ጌታ ከግብጽ አገር ሕዝቡን አድኖ የማያምኑትን በኋላ እንዳጠፋቸው ላሳስባችሁ እወዳለሁ። መኖሪያቸውን የተውትን እንጂ የራሳቸውን አለቅነት ያልጠበቁትን መላእክት በዘላለም እሳት ከጨለማ በታች እስከ ታላቁ ቀን ፍርድ ድረስ ጠብቋቸዋል። እንዲሁም እንደነርሱ ዝሙትን ያደረጉትንና ሌላን ሥጋ የተከተሉ ሰዶምና ገሞራ በዙሪያቸውም የነበሩ ከተማዎች በዘላለም እሳት እየተቀጡ ምሳሌ ሆነዋል። እንግዲህ እነዚህ ሰዎች ደግሞ እያለሙ ሥጋቸውን ያረክሳሉ፣ ጌትነትንም ይጠላሉ፣ ስልጣን ያላቸውንም ይሳደባሉ። የመላእክት አለቃ ሚካኤል ግን ከዳቢሎስ ጋር በተከራከረ ጊዜ ስለ ሙሴ ሥጋ ሲነጋገር ጌታ ይገሥጽህ አለው እንጂ የስድብን ፍርድ ሊናገረው አልደፈረም። እነዚህ ግን የማያውቁትን ሁሉ ይሳደባሉ። አእምሮም እንደሌላቸው እንስሶች በፍጥረታቸው በሚያውቁት ሁሉ በእርሱ ይጠፋሉ። ወዮላቸው! በቃየል መንገድ ሂደዋልና ስለ ደሞዝም ለበለዓም ስህተት ራሳቸውን አሳልፈው ሰጥተዋል። በቆሬም መቃወም ጠፍተዋል። እነዚህ ከእናንተ ጋር ሲጋበዙ በፍቅር ግብዣቸው እንደ ድፍ ናቸው። እንደ እረኞች ያለ ፍርሃት ራሳቸውን ይጠብቃሉ። በንፋስ የተወሰዱ ውሃ የሌለባቸው ደመናዎች ፍሬ የማያፈሩ ሁለት ጊዜ ሞቱ። ከነፍሳቸው የተነቀሉ በሥጋ የደረቁ ዛፎች የገዛ ነውራቸውን አረፋ ያደፈቁ ጨካኝ የባህር ማዕበል ድቅድቅ ጨለማ ለዘላለም የጠበቀላቸው የሚንከራተቱ ከዋክብት ናቸው። ከአዳም ጀምሮ ሰባተኛ የሆነ ሄኖክ እነሆ ጌታ በሁሉ ላይ ሊፈርድ በኃጢአተኝነትም ስላደረጉት ስለ ኃጢአተኛቸው ሁሉ አመፀኞችም ኃጢአተኞች በእርሱ ላይ ስለተናገሩ ስለ ጭከና ነገር ሁሉ ኃጢአተኞችን ሁሉ ሊወቅስ ከአላፋት ቅዱሳን ጋር መጥቷል ብሎ ለነዚህ ደግሞ ትንቢት ተናገረ። እነዚህ እንደ ምኞታቸው ይሄዱ የሚያንጎራጉሩ ስለ ዕድላቸው የሚያጉረመርሙ ናቸው። እንዲርባቸውም ለሰው ፊት ያዳሉ፣ አፋቸውም ከመጠን ይልቅ ታላቅ ቃል ይናገራሉ። እናንተ ግን ወዳጆች ሆይ በጌታችን በኢየሱስ ክርስቶስ ሐዋርያት ቀድሞ የተናገረውን ቃል አስቡ። እነርሱ በመጨረሻው ዘመን በኃጢአተኝነት እንደገዛ ምኞታቸው ይሄዱ ዘባቾች ይሆናሉ ብሏቸዋልና። እነዚህን የሚለያዩ ሥጋውያንም የሆኑ መንፈስም የሌለባቸው ሰዎች ናቸው። እናንተ ግን ወዳጆች ሆይ ከሁሉ ይልቅ በተቀደሰ ሃይማኖታችሁ ራሳችሁን ለማነጽ እየተጋችሁ በመንፈስ ቅዱስም እየጸለያችሁ ወደ ዘላለም ሕይወት የሚወስደውን የጌታችንን የኢየሱስ ክርስቶስን ምሕረት ስትጠባበቁ በእግዚአብሔር ፍቅር ራሳችሁን ጠብቁ። አንዳንዶች ተከራካሪዎችንም ውቀሱ፣ አንዳንዶችንም ከእሳት ነጥቃቸው አድኑ፣ አንዳንዶችንም በሥጋ የረከሰውን ልብስ እንኳ የጣላችሁ በፍርሃት ማሩ። ሳትሰናከሉም ይጠብቃችሁ፣ በክብሩም ፊት በደስታ ነውር የሌለባችሁ አድርጎ እንዲያቆማችሁ ለሚችለው ብቻውን ለሆነ አምላክና መድኃኒታችን
ከዘመን ሁሉ በፊት አሁንም እስከ ዘላለምም ድረስ በጌታችን በኢየሱስ ክርስቶስ ክብርና ግርማ ኃይልም ስልጣንም ይሁን። አሜን።